በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያው ቅዱስ አቡነ ሀብተ ማርያም ወር በገባ በ26 ቤተ ክርስቲያናችን ታስበው ከሚውሉ እግዚአብሔር አምላክ ቃል ኪዳን ከሰጣቸው ቅዱሳን አባቶቻችን አንዱ ኢትዮጵያዊው ጻድቅ አቡነ ሀብተ ማርያም ይገኛሉ። ታዲያ ጻድቅ አቡነ ሀብተ ማርያም ማን ነው? ምን ያቃል ኪዳን ተሰጣቸው? እናም ያደረጉን ተጋድሎ በጥቂት እንመልከት። አምስቱ መጻሕፍቶች የማይወገድ ስልጣን የተሰጡት ጻድቁ አቡነ ሀብተ ማርያም የነበረበት ዘመን 1986 ዓመተ ምህረት ንጉሥ እስክንድር በነገሰበት ጊዜ ነው። አባቱ ፍሬ ብሩክ እናቱ ዮስቲና ይባላሉ። ፍሬ ብሩክና ዮስቲና በእግዚአብሔር በሃይማኖት በትሩፋት በምግባር ጸንተው የሚኖሩ ተደጋግ ክርስቲያኖች ነበሩ። ጻድቁ አቡነ ሀብተ ማርያምና እናት ቅድስት ዮስቲና ጻድቁ አቡነ ሀብተ ማርያም ከመውለዷ በፊት ሰው ሁሉ ዓለምን ቢገዛ ነፍሱን ካጣ ምን ይጠቅመዋል የሚለውን የወንጌል ቃል ተረድታ መንና ወደ በረሃ ሄደች። በበረሃም ውስጥ ከሰው ተለይታ የሚኖር ባህታዊ በዋሻ ውስጥ አገኘች። የመጣሁት ልመና ነው፣ ጌታ በወንጌሉ እርፍን ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ሉቃስ 6:62 ይህ ባህታዊ ምናኔ ምንኩስና ላንቺ አልተፈቀደልሽም፣ ከሕጋዊ ባልሽ ወንድ ልጅ ትወልጃለሽ፣ እርሱም ለዓለም ሁሉ ይተርፋል፣ ጸሎቱም ብዙዎች ይጠቅማል እንዳለ እንደ መልአክም ክንፍ ጸጋ ተሰጥቶታል በማለት ነገራት። ቅድስት ዮስቲናም ከአረጋዊ ባህታዊ ይህን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤት እመለሳለሁ ብላ ወደ ቤቷ ተመለሰች። ጥቂት ጊዜያት ከቆየች በኋላ ግንቦት 26 ቀን ጻድቁ አቡነ ሀብተ ማርያም ተወለደ። በአባቱና በእናቱ ቤት ታላቅ ደስታ ሆነ። 40 ቀን በሞላው ጊዜ በኦሪትና በሉቃስ በወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወስደው በተጠመቀ ዕለትም ሀብተ ማርያም ተብሎ ተሰየመ። ጻድቁ አቡነ ሀብተ ማርያም በበረሃ እግዚአብሔር በትምህርት አደገ። ከዕለታት በአንድ ቀን ካህኑ ቤተ ክርስቲያን ምህላ ሲያደርሱ እግዚአብሔር መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ በልቦናው ይህ ጸሎት በጣም ጥሩና መልካም ጸሎት ናት አለ። በዚህም ጸሎት ከዓለም አሳችነት ከገሃነመ እሳት እንድንበት ዘንድ አውቃለሁ። የዮሐንስ መንገድ የንስሐ መንገድ ናት ብሎ ተናገረ። ከዚህ ጊዜ ጀምሮ አባታችን አቡነ ሀብተ ማርያም በዚህ ጸሎት ተጠምዶ በጾምና በጸሎት በስግደት የሚኖር ሆነ። አባቱ ፍሬ ብሩክ አቡነ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙ ስራውን ቅዱሳንና በዓለም ለሚኖሩ ምዕመናን በበጎ ጠባቂ ያደረገው ዘንድ ወዶ በርጦታልና ያ ቀን እስኪደርስ ፈጣሪያችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይጠብቀው ነበር። አባታችን አቡነ ሀብተ ማርያም ከአባቱ አጠገብ ተነስቶ ሳለ ሀብተ ማርያም የሚል ድምፅ በሌሊት ከሰማይ ወጣ። አባቱ ባጠገቡ ተነስቶ ስለነበር የጠራው መስሎት አባቴ ሆይ አለሁ ሲል መለሰ። ከዚህ በፊት ቃል ከሰማይ ጠርቶ አያውቅም ነበርና እንደ ሳሙኤል ጌታዬ ባሪያህ ይሰማሃል፣ ተናገር አለ። ሳሙኤል 3:3 ጌታችን መድኃኒታችን ኢየሱስ ክርስቶስም እንደተናገረው ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች አንዷን ጮኛ ጨለትና ታገባለህ አለው። አባታችን አቡነ ሀብተ ማርያም አባቴ ሆይ እኔ ራሴ ለክርስቶስ በድንግልና ለመኖር እጨክናለሁ። ተራክቦዬንም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ያለ አቡነ ሀብተ ማርያም ፍቃድ ሙሽራይቱን ለማምጣት
ለማምጣት ሄደ። አባታችን አቡነ ሀብተ ማርያምም ሀገር ጥሎ ለመሰደድ ከቤት ተደብቆ ወጣ። መንፈስ ቅዱስን በመብረቅ አምሳል አባቱን ገሰጸው። በዚህ ድንጋጤ ምክንያት የጸጋ አባቱ ከዚህ ኃላፊ ዓለም አረፈ። የስጋ አባቱ ከዚህ ዓለም በሞት አረፈ። አባታችን አቡነ ሀብተ ማርያምም የአባቱን እረፍት ሳያር አፈር ወይም ትቢያ ሀገር ወደ አስቦት አቡነ ሳሙኤል ገዳም ሄደ። አቡነ ሳሙኤል ከሚባሉ ደግ መነኩሴ ቦታ ገብቶ ኖረ። በዚህም ገዳም ውስጥ ገዳም ውሃ በመቅዳት እንጨት በመስበር ልብስን በማጠብ እህል በመፍጨት አበው መነኮሳት ሲያገለግል ኖረ። በአባታችን ላይ መነኮሳት ተቆጥተው ሲነሱ እመቤታችን ቅድስት ድንግል ማርያም በገሃድ ተገልጻ ትገስጻቸው ነበር። በዚህ አገልግሎት ላይ ሳለ ገዳሙ ካለበት ተራራ ላይ ወደ በረሃ ወርዶ ውሃ ቀድቶ ተሸክሞ ሲመለስ ውሃውን በእንስራ እንደተሸከመ እግሩን አደናቀፈው። የቀደው ውሃ ሲደፋበትና እንስራው ሲሰበርበት ሲል ጌታችን ኢየሱስ ክርስቶስ ሆይ አድነኝ፣ ትወድቅ ዘንድ አትተወይ ብሎ ጸለየ። ይህን ብሎ በተናገረ ጊዜ የውሃዋን ስራ ሳትወድቅ ቆመች። እጅም ሳይነጋት ተመልሳ በትከሻው ላይ ተቀመጠች። አባ ሳሙኤልም ይከተለው ነበርና ይህን ጽኑ ተአምር አይተው አደነቁ። እንዲሁ ከዕለታት በአንድ ቀን በሌሊት መብራት ለአባ ሳሙኤል ያበራ ሳለ መብራቱ ከእጁ ወድቆ በጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ፣ ፍራቻ፣ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ በእግዚአብሔር ተአምር ራሱ በራ። አባ ሳሙኤልም ይህን ተአምራት አይተው የዚህ ቅዱስ ልጅ የዓለም ሁሉ የጥበብ መብራት ይሆናል ሲሉ ትንቢት ተናገሩ። በዚህም ገዳም 12 ዓመት ከትትና ጋር እየታዘዘ ቤተክርስቲያንን እያገለገለ ኖረ። ጻድቁ አቡነ ሀብተ ማርያም ከአባ ሳሙኤል ገዳም ወጥቶ ስለ አድባራት ወደ ተባለ ገዳም ሄደ። ከአባ መልከ ጼዴቅ እጅ የምንኩስናን ስርዓት ተቀበለ። ከዚህም በመቀጠል በጥልቅ ባህር ገብቶ ከ150 መዝሙረ ዳዊትና 4ቱን ወንጌልና ሌሎች የጸሎት መጽሐፍት እየጸለየ 500 ጊዜ ይሰግድ ነበር። ይህም ይህን እህል መብላትን ትቶ እንደ በረሃ ውሃ ቅጠል መብላት ጀመረ። 40 ቀን የሚጾምበት ጊዜ እና 80 ቀንም የሚጾምበት ቀን ነበረ። ቅጠልም ቢሆን እህል ቅዝቃዛ ወይንም ምንም አይቀምስም ነበር። ፊቱም እንደ ነጋ ኮከብ ያበራ ነበር። 4ቱን ወንጌል እየጸለየ ሳለ ቅዱስ ገብርኤል እና ቅዱስ ሚካኤል በቀኝና በግራው አስከትሎ ፈጣሪያችን ኢየሱስ ክርስቶስ ተገለጠለት። ወዳጅ ሀብተ ማርያም ሆይ ሰላምታ ላንተ ይሁን አለው። ያን ጊዜ አቡነ ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወድቆ እንደ በድን ሆነ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናው። ታላቅ የሆነ ቃል ኪዳን ገባለት። በጸሎት አምኖ በበጎ ስራ ለሚሰራ ሁሉ በሕይወት ሳለህ ልብስ በመስጠት ወይንም ምግብ በማቅረብ እግር በማጠብ እንጨት ብሳር በማቅረብ ውሃ በመቅዳትና በመርዳት ለደከሙ ሁሉ እምርልሃለሁ። ዳግመኛ ከሞተ በኋላ መንግስተ ሰማያትን አወርስልሃለሁ። አንተ ከሞትክም በኋላ ስምን የጠራውን ዝክርን ያዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በህሌና ያሰበውን በልቦና የወሰነውን እፈጽምለታለሁ አለው። ጠላቶችህ አጋንንት ያጠፋልህና ይጠብቅህ ዘንድ ቅዱስ ሚካኤል ካንተ አይለይም። የሰጠሁህን ቃል ኪዳን እንዳልነሳ በራሴ ማልሁልህ። ከእናትህ ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥሁህ እንጂ በብዙ ገድልህና በድካምህ ብቻ የወደድሁህ አይደለም። ይህንን ቃል ኪዳን ከሰጠው በኋላ ጌታችን ኢየሱስ ክርስቶስ በክብር
በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ቅድስት ዮስቲናም ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶችም ለጦም አዳሪዎች ለድሆች ጨርሳ ሰጠች። በጾም በጸሎትና በስግደት ሰውነቷን አደከመች። እንደዚህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ወደ እርሷ መጣ። እኔ አገልጋይ ሴት ወንዶች ባሮችን፣ ወንድሞችን፣ እህቶችን ቤትሽን ስለተውሽ 80 ርስት ከተሞችን 7 አክሊሎችን እንሆ አዘጋጀሁልሽ አላት። ደጋግ ስራህን ሰርታ ከፈጸመች በኋላ አረፈች። እግዚአብሔር አምላክም አስቀድሞ ተስፋውን እንደነገራት 7ቱን አክሊላት ሽልማት 80ውን አህጉራት ገነት አወረሳ። ጻድቁ አቡነ ሀብተ ማርያም ወደ ቤተ ክርስቲያን በሄደ ጊዜ ወንጌል ሲነበብ የክርስቶስ ጌትነቱን የሚናገር ወንጌል ሲነበብ ዮሐንስ ብህልሃ ለማርያም ጻድቅ ውእቱ የሚል ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወደ ወንጌል ወደ ሚነበብበት ስፍራ ሄደ። የሚያነበውን ቄስ ገሰጸው። ወዮሴፍስ ፈርሃ ለማርያም ጽድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አቡነ ሀብተ ማርያም እንዳዘዘው ከስተቱ ወደ ቀና ንባቡ ተመለሰ። ጌታችን ኢየሱስ ክርስቶስም ተገልጾ ወዳጅ አመሰገንሁ እናቴን ድንግል ማርያምን ስለ አከበርህን በመንግስተ ሰማያት ፈጽሜ አከብርሃለሁ አለው። ጻድቁ አቡነ ሀብተ ማርያም ከጌታ ጋር በተናገረ ጊዜ እንደ ነቢዩ ሙሴ በፊቱ ብርሃን ተሳለ። ሰዎቹም የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። አቡነ ሀብተ ማርያም ጌታዬ ሆይ ከንቱ ውዳሴ እንዳይሆንብኝ በፊቴ ላይ የተሳለውን ብርሃን ሰውረኝ ብሎ ጸለየ። ጌታችንም ፊቱን እንደ ቀድሞው አደረገው። በጾም በጸሎት ላይ ሳለም በሊቀ መላኩ ቅዱስ ሚካኤል ተራዳይነት ወደ ሰማይ ነጥቆ ቅዱሳን የሚኖሩባቸውን ዓለማት መንግስተ ሰማያትንና ሲኦልን ተመለከተ። ሰይጣንም መጥቶ በእግዚአብሔር ፊት ቆሞ በሀብተ ማርያም ላይ መከራ አጸናበት ዘንድ ፍቀድልኝ ብሎ ጮሆ ተናገረ። እግዚአብሔር አምላክም በሰይጣን ላይ ተቆጥቶ በነፍሱም በስጋው መከራ ታጸናበት ዘንድ አልፈቅድልህም፣ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽህናና በቅድስና ኃጢአት እንዳይሰራ ዘወትር ጠብቀዋለሁ። በእርሱ ላይ ብቻ ሳይሆን በአቡነ ሀብተ ማርያም ጸሎት በተማጸነውኝ ሁሉ ላይ እንኳን አላሰለጥንህም ብሎ አሰናበተው። ሰይጣንም ይህንን ቃል ሰምቶ አፍሮ እያዘነ ሄደ። አባታችን አቡነ ሀብተ ማርያም እንዲህ ባለ ስራ ላይ ሳለ ሰውነታቸው እንደ መርገድ የሚያሸብር 9 ክቡራን ሰዎች ወደ እርሱ መጡ። አብራቸው ያለውን መልአክ ይህንን ያህል ብርሃን የከበበው ይህ ሰው ማን ነው ብሎ ጠየቀው። መልአኩም አባትህ ተክለ ሃይማኖት ነው አለው። ክቡር የሆነ አባታችን አቡነ ተክለ ሃይማኖት ጠርቶ ልጅ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደህ ብዙ ምርኮ እንዳገኘህ በአንተ ፈጽሞ ደስ ይለኛል። ነገር ግን የምለምንህ ነገር አለናሽ በለኝ አለው። አባታችን አቡነ ሀብተ ማርያምም ጌታዬ ነገሩ ምንድን ነው አለ። ክብሩ አባታችን አቡነ ሀብተ ማርያምም ከተቀበርሁበት ቦታ እንድትቀበር ቃል ኪዳን ግባልኝ አለው። አቡነ ሀብተ ማርያም ይህንን አደርግ ዘንድ ለምን
ትወዳለህ አለው። አቡነ ተክለ ሃይማኖትም በሀገሬ ላይ የታዘዙ 5 መቅሰፍቶች አሉና አለው። እነሱም መብረቅ፣ ቸነፈር፣ ረሃብ፣ ወረርሽኝ፣ የእሳት ቃጠሎ ናቸው። የአንተም አጽም በውስጡ የተቀበረ እንደሆነ አጥንቶቼ የተቀበረባት ሀገር ከዚህ መቅሰፍት ትድናለችና ልጅ አቡነ ሀብተ ማርያም ወይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠህ እኔ የማውቀው ክብር አለህና ስለዚህ ነው ቃል ኪዳን ግባለኝ ብሎ ማለደው። ይህንን ሲባባሉ እንዲህ የሚል ቃል መጣ ከወዳጅ ከሀብተ ማርያም አንደበት ቃል ኪዳን አይወጣም። እርሱ በወደደው የሚቀበር አይደለም። እንዲህም ብለህ የምታስገድደው ለምንድነው? እኔ በወደድሁት ቦታ ይቀበራል እንጂ የሚል ቃል ተናገረ። አባታችን አቡነ ተክለ ሃይማኖትም እየለመነና እየሰገደ 3 ጊዜ ከስላሴ ዙፋን ተንበረከከ። ይሁን ይደረግ የሚል ቃል ከሰማይ ሰማ። በወዳጅ በሀብተ ማርያም አጥንት ቦታህ የምትድን ስለሆነች ፈቃድህ ነው ብሎ ጌታ ቃል ኪዳን ሰጠው። ጻድቁ አቡነ ሀብተ ማርያምም በጸሎቱ ላይ ሳለ በጌታችን ኢየሱስ ክርስቶስ ትእዛዝ የቆሙባትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርክ አለው። ሲባርክም 3 አጋንንት በጸሎቱ ሰይጣን ታስረው በፊቱ ታዩት። ከዚህም አጋንንት ከኖህ ጀምሮ ሰውን በማሳት ከኖረን በኋላ ከአንተ ጋርም ጸባልን አሉ። አባታችን አቡነ ሀብተ ማርያም በትምህርተ መስቀል ሲያማትብ 2ቱን አጋንንት ምድር ተከፍታ ዋጠቻቸው። አንዱ ጊዜ ስላልደረሰ አታጥፋኝ አለው። ያን ጊዜ ጌታ ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይህንን ተወው፣ ጊዜው አልደረሰም አለው። የቃል ኪዳንህ የጌታ ቃል ኪዳንህ ብሎ በተናገረ ጊዜ የሰይጣን ከአባታችን ተለይቶ ጠፋ። ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። ጌታችንም በምስጋና ወደ እርሱ መጥቶ ወዳጅ ሀብተ ማርያም ወይ ዛሬ ወደ አንተ የመጣሁት ከድካም ወደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 26 በዚች ዕለት ዖዝያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በ4ቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ዖዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱ ድንቅ ስራዎችን ተናገረ። የእስራኤልም ልጆች ገጻቸው የአመንዝራ ልጆች ብሎም ጠራቸው። እግዚአብሔርም ቁጣውን ከእርሳቸው እንደማይመልስ አስረዳቸው። እንዲህም አለ። የእስራኤል ልጆች ቁጥራቸው እንደማይሰፈርና እንደማይቆጠር የባህር አሸዋ ቢሆንም ከጥቂት በቀር አይተርፉም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ። እኔ ወገኖች ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እርሱም በመከራ ገርፎ ያድነናል። እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን ነው። በሶስተኛውም ቀን ድነን በሱ ፊት እንነሳለን። እግዚአብሔርንም አውቀን እንከተለው ዘንድ ስለ ሞት ስልጣን መሻራ ስለ መቃብር መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘህ ማስቀረትህ መቃብርህስ ድል መነሳትህ እንዴት ነው? ትንቢት የተናገረ 7 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንንም የከበረ ሳድቅን ለፀሐይ ሲሰግድ ዘንድ የፋርስ ንጉሥ ብርህም ፈልገው ቅዱሱንም ለፈጣሪው እንጂ ለዚህ ለማትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህም ንጉሥም መልሶ ለዚች ፀሐይ አምላክ አላትን አለው።
ቅዱስ ሳዶቅም ዓለሙን ሁሉ ላይ የፈጠረ ክርስቶስ አምላክ ነው አለው። ንጉሱም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ ታዘዘ። የክብር ሳዶቅም ቁሞ ወደ እግዚአብሔር ጸለየ። ከዚህም በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላይ ወረደ። ከዚያ ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያኖች ነን ብለው ጮሁ። ንጉስም ሁሉንም ራሳቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መግባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀብለ ሁልጊዜ የሚያገለግል እልፍ አላፍ መላእክት እያሳሰቡ በችግር የሚያቀርብልህን ምስጋና ተቀበል። እናንተም ቅዱሳን የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን መርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይባረክ። ኢየሱስ ክርስቶስ በአንድነት ይባረክ። ኢየሱስ ክርስቶስ በአንድነት ይባረክ ለዘላለሙ አሜን።